ለዜናው ልደት አበበን አመሰግናለሁ። አድማጮቻችን አሁን ዘግይቶ በደረሰን ዜና ደግሞ ዩናይትድ ስቴትስ የህወሓት ኃይሎች ከአማራና አፋር ክልሎች ለቀው እንዲወጡ አሳስባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የህወሓት ኃይሎች የደሴ ከተማን መቆጣጠራቸውን ካስታወቁ በኋላ ባወጣው መግለጫው ኃይሎቹ ወደ ደሴና ኮምቦልቻ ከተሞች የሚያደርጉትን መስፋፋት እንዲያቆሙ መጠየቁን የፈረንሳይ ዜና ምንጭ ዘግቧል። አድማጮች አሁን ደግሞ በቀጣይ ለዝርዝር ወዳቆየናቸው ዘገባዎች ነው የምንሻገረው። ህወሓት ባሰማራው ከፍተኛ የመንጋ ያሉት ወራሪ ኃይል ከሰሞኑ ከፍተኛ ጥቃት መሰንዘሩን የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትሩ ለገሰ ቱሉ ተናገሩ። ከመደበኛ የጦርነት ባህሪ የወጣውን ጥቃት ለመመከት ሁሉም ኢትዮጵያዊ ርብርብ እንዲያደርግ ጥሪ መቅረቡን ገልጸዋል። የወገን ጦር ውስጥ ተቆርቋሪ በመምሰል ባንዳ ሆኖ የሚያገለግሉ ኃይሎች አሉ ያሉት ሚኒስትሩ የመከላከያ ኃይልና የጸጥታ ኃይሎች ስራዎቻቸውን ለመስራት ሲንቀሳቀሱ ባንዳ ባሏቸው አካላት የማወክ የማገድ እንቅፋት የመሆን ሁኔታ መኖራቸውን ገልጸዋል። ሚኒስትሩ ዛሬ ለመገናኛ ብዙሃን መግለጫ ሰጥተዋል። ሰለሞን ሙጬ መግለጫውን ተከታትሎታል። ኃላፊ ሚኒስትሩ ዛሬ በጽህፈት ቤታቸው በሰጡት መግለጫ ህወሓት ከሰሞኑ ከፍተኛ ጥቃት ሰንዝሯል። ዛሬም በቦሩ ውጊያ እያደረገ ነው። ወረራውን የፈጸመውን አካልም ከፍተኛ የመንጋ ኃይል ብለውታል። ለዚህ ወረራም ከ12 እስከ 65 ዓመት ያሉትን ማሰለፉን ገልጸዋል። ከፍተኛ የመንጋ ኃይል በማሰለፍ ከፍተኛ ጥቃት ሰንዝሯል። ይሄን ጥቃት ለመመከት መላው ጸጥታ መዋቅራችን እጅግ በተናበበና በተቀናጀ መልኩ በወሰዱት አፋጣኝ እርምጃ ይሄ መንጋ ኃይል አሰፍስፎ የመጣበትን ዓላማ ሳያሳካ ቀርቷል። መንግስት ይህንን ጥቃት ለመመከት ለመላው የኢትዮጵያ ህዝብ ጥሪ ማቅረቡን የገለጹት ሚኒስትሩ ክልሎችም የየራሳቸው እቅድ እንደሚኖራቸውና የሚሳተፉበት ሁኔታ ምን እንደሚመስል ወደፊት የሚገለጽ መሆኑን አብራርተዋል። ይሄ ኃይል ለአንድና ለመጨረሻ ጊዜ ካልተደመሰሰ በኢትዮጵያ ምድር ሰላም የሚባል አይኖርም። ኢትዮጵያም የዜጎቿን ጥቅሞች፣ መብቶች ልታስከብር አትችልም። ስለዚህ ለአንድና ለመጨረሻ ጊዜ ለመደምሰስ የሚያስችል ዝግጅት የሚያስችል መነሳሳት አንድነት ፈጥረን ብለን መንቀሳቀስ አለብን የሚል ጥሪ አስተላልፈዋል። ይሄን ጥሪ መላው ኢትዮጵያ ህዝብ እንደሚቀበለው ሙሉ እምነት አለን፣ ጥርጥር የለንም። ህወሓት ወረራ በፈጸመባቸው ስፍራዎች ካደረሰው የሰብአዊ ጥሰት በላይ በተለይ ከአማራ ክልል ቀለብ የመሰብሰብ ውጥን ይዞ እየሰራበት ይገኛልን ብለዋል። ለአንድ ዓመት ለሁለት ዓመት የሚሆን ቀለብ ከአማራ ምድር እናጓጉዛለን ብሎ ባስቀመጡት መሰረት ይሄንኑ እየፈጸሙት ነው። የጥምር ጦሩን የኃይል አስተላለፍ አስመልክተው ሲገልጹም በተለያየ ጥሪ ወደየ አካባቢው የተሰማሩ ኃይሎችም ጥምር የጸጥታ ኃይሉ በሚያስቀምጠው አቅጣጫ መሰረት ወደ እንዝ ሰንሰለቱ መግባት ነው የሚገባቸው። ከእንዝ ሰንሰለት ውጪ የሚንቀሳቀስ የትኛውም አካል ውጤት ስለማያስገኝ ለስራውም እንቅፋት ስለሚፈጥር ከዚህ ድርጊታቸው መቆጠብ ይኖርባል። በሰራዊቱ ውስጥ ሆነው ለህወሓት የሚሰሩ ባንዳ ያሏቸው ኃይላት መኖራቸውንም የኮሚኒኬሽን አገልግሎት ኃላፊ ሚኒስትሩ ለገሰ ቱሉ አረጋግጠዋል። ባንዳ ሆነው የሚያገለግሉ ወገን ውስጥ ያሉ ተቆርቋሪ በመምሰል የመከላከያ ኃይላችን የጸጥታ ኃይሎች ስራዎቻቸውን ለመስራት እንቅስቃሴ በሚያደርጉበት ጊዜ የማወክ የማገድ እንቅፋት የመሆኑ ሁኔታዎች ይታያል። የጦርነቱ ባህሪ ከመደበኛ ጦርነት ከወጣ መንግስት የህወሓት መሪዎች ላይ አነጣጥሮ ጦርነቱን ለመቋጨት ለምን አይሰራም ተብለውም ጥያቄ ቀርቦላቸው ነበር። መደበኛ የጦርነት ባህሪ ቢኖረው አመራሩን ታርጌት ማድረግ ይቻላል። ይሄን አካባቢ መውረር አለብኝ፣ ይሄን አካባቢ በመውረር መዝረፍ፣ ማፍረስ፣ አንገቱን ማስደፋት አለብኝ ብሎ በመንጋ የሚመጣ ኃይል ነው። መሪዎቹ በየጥሻው በየዋሻ ውስጥ ናቸው። እዚህ ከመጣው ግን መንጋ ጋር ተሰልፎ አይደለም መሪዎቹ ያሉት። መሪዎቹ በየጥሻው በየጥጋጥጉ እየተሽለኮለኩ ይሄን መንጋ በማሳመን በማስገደድ በኃይል ጭምር ነው እየላኩ ያሉት። ስለዚህ የመጣውን የመንጋ ኃይል በመደምሰስ ነው። ያኛውም ይቀርለታል ማለት አይደለም። ኃላፊው አክለው ህወሓት ወታደራዊ ኃይሉን የሚያደራጅባቸው የሚያሰለጥንባቸው የመገናኛ አውታር አድርጎ የሚጠቀምባቸው መሰረተ ልማቶች ከጥቅም ውጭ መደረጋቸውንም ገልጸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የአፍሪካ የእድገትና እድል ድንጋጌ የበርካታ ሴቶችን ህይወት በመቀየር ውጤት እያስገኘ ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ ያወደሱም። አምባሳደሯ የሐዋሳ ኢንዱስትሪያል ፓርክን ተዘዋውረው መጎብኘታቸውና ከፓርኩ ሰራተኞች ጋር መወያየታቸውንም ገልጸዋል። የኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን የስራ ኃላፊዎች በበኩላቸው በውጭ ሀገራት የሚኖሩ አንዳንድ ግለሰቦችና ቡድኖች ኢትዮጵያ የአፍሪካ የእድገትና
እድል ድንጋጌ እያገኘች ያለው ጥቅም እንዲቋረጥ የሚያደርጉት ውትወታ ተገቢነት የሌለው ድርጊት ነው ብለዋል። ዝርዝር ዘገባውን ሸዋንግዛ ወጋየው ከሐዋሳ ልኮልናል። በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲን የሐዋሳ ኢንዱስትሪያል ፓርክን ጎብኝተዋል። ከፓርኩ ሰራተኞች ጋርም ተወያይተዋል። አምባሳደር ጊታ ከጉብኝታቸው በኋላም አጭርና ከጊዜ አንጻር ነው በሚል ጋዜጠኞች እንኳን ጥያቄ ማንሳት ያልቻሉበትን መግለጫ ሰጥተዋል። ጊታ በዚሁ መግለጫቸው የአፍሪካ የእድገትና እድል ድንጋጌ አግዋም የበርካታ ሴቶችን ህይወት በመቀየር ውጤት እያስገኘ ስለመሆኑ ተናግረዋል። የሐዋሳ ኢንዱስትሪያል ፓርክ በአፍሪካ የመጀመሪያው የጨርቃጨርቅ ምርቶች ኢንዱስትሪያል ፓርክ ነው። በፓርኩ የአሜሪካው PVH ካምፓኒን ጨምሮ ሌሎች አምራች ኩባንያዎች እንዳሉበት ተመልክቻለሁ። በፓርኩ የስራ ዕድል ያገኙ ሴቶች ልዩ ስሜት ፈጥሮብኛል። በተለይም የአጓ ስምምነት በሰራተኞቹ ህይወት ላይ በጎ ውጤት ማስገኘቱን ተረድቻለሁ። The African Growth and Opportunity Act had positively impacted their lives. የአምባሳደር ጊታ የአሁኑ የኢንዱስትሪያል ፓርክ ጉብኝት አሜሪካ ኢትዮጵያ በሰሜኑ የአገሪቱ ክፍል እያካሄደች ከሚገኘው ጦርነት ጋር በተያያዘም ተጨማሪ የምጣኔ ሀብት ማዕቀብ ልጥል እንደምትችል ፍንጭ ከሰጠች በኋላ የተካሄደ ነው። የኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሳንዱካን ደበበም ከቀናት በፊት በዚሁ ፓርክ ባደረጉት ጉብኝት ከአጎዋ ድል ጋር በተያያዘ ተከታዩን ብለዋል። የተወሰኑ ማህበረሰብ ግሩፖች ወይም ደግሞ ሎቢስት የምንላቸው ተከፋይ ድርጅቶች ኢትዮጵያ ከዚህ ማዕቀፍ የምትወጣበት ነገር ላይ ሲሰሩ እንደነበርና ይህንንም በተለያየ አግባብ ጫና ሲያሳድሩ አይተናል። እንደ ኤክስኪውዝ የሚነሳው እንግዲህ መንግስት ላይ ጫና ለማሳደር ነው። ይሄ ከመንግስት ጋር በቀጥታ ምንም አይነት ግንኙነት የሌለውና ከአገዋ ጋር የተያያዘው ውሳኔ ዳይሬክትሊ ወጣት ሴቶችን ከገጠሩ ክፍል የመጡ ሴቶችን ራሳቸውን እያስተዳደሩ ያሉ ሴቶችን ቤተሰቦቻቸውን እንዲያስተዳድሩ የሚያደርግ ነው። ሶ ኢፌክቱ ማህበረሰባዊ ነው እንጂ የሚሆነው ከመንግስት ጋር የሚያያይዘው ነገር እንደሌለ የተለያዩ ጥናቶች የሚያሳዩን ፋክቱም ያንን ነው የሚያሳዩት። የአፍሪካ የእድገትና እድል ድንጋጌ አግዋም የአሜሪካ መንግስት ከሳህራ በታች ለሚገኙ አፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ እንዲያስገቡ የሚያስችላቸውን ስምምነት በቀድሞ ፕሬዝዳንት ቢል ክሊንተን አማካኝነት የጸደቀው እንደ አውሮፓውያን አቆጣጠር በ2001 ዓ.ም እንደነበር ይታወሳል። ለዶቼ ቬሌ DW ዘገባ ሸዋንግዛ ወጋየው ሐዋሳም። በጀርመን የኢትዮጵያውያን የውይይትና የትብብር መድረክ በሰሜን ኢትዮጵያ በሚካሄደው ጦርነት ሳቢያ ለከፍተኛ ችግርና ረሃብ ለተጋለጡ እንዲሁም ከመኖሪያ ቀያቸው ለተፈናቀሉ በሚሊዮን የሚቆጠሩ ሰላማዊ ዜጎች የገቢ ማሰባሰቢያ መርሃ ግብር ዛሬ በፍራንክፈርት ከተማ አከናውኗል። ለወገኔ ደራሽ እኔ ነኝ በሚል ርዕስ በተዘጋጀው የእርዳታ ማሰባሰብ ፕሮግራም የታደሙት ተሳታፊዎች በዲያስፖራ ያሉ ኢትዮጵያውያን ሀገር ቤት በተለያዩ ጊዜያት ለሚያጋጥሙ መሰል ሰው ሰራሽና የተፈጥሮ ቀውሶች ድጋፍ ማድረግ በሚያስችላቸው ጉዳዮች ላይ መክረዋል። እንዳልካቸው ፈቃደ ከፍራንክፈርት ዝርዝር ዘገባ አለው። በጀርመን የኢትዮጵያውያን የውይይትና የትብብር መድረክ የተሰኘው የማህበረሰብ አደረጃጀት በአሁኑ ወቅት በሰሜን ኢትዮጵያ በሚካሄደው ጦርነት ሳቢያ ለከፍተኛ ችግርና ለረሃብ ለተጋለጡ እንዲሁም ከመኖሪያ ቀያቸው ለተፈናቀሉ በሚሊዮን የሚቆጠሩ ሰላማዊ ዜጎች የገቢ ማሰባሰቢያ መርሃ ግብር ዛሬ በፍራንክፈርት ከተማ ከቀትር በኋላ አከናውነዋል። በዚሁ የእርዳታና የገቢ ማሰባሰቢያ መርሃ ግብር በርካታ ኢትዮጵያውያን ልገሳ ያደረጉ ሲሆን ልዩ ልዩ የኪነ ጥበብ ዝግጅቶች፣ የቶምቦላ ሽያጭና የስዕል ጨረታን ጨምሮ በዘላቂነት በኢትዮጵያ የተፈናቀሉና ለረሃብ የተጋለጡ ዜጎችን በጀርመን የሚኖሩ ኢትዮጵያውያን በጋራ ተሰባስበው መርዳት በሚያስችላቸው ሁኔታም ላይ ውይይት ማድረጋቸውን የማህበሩ አመራሮች ለዶይቼ ቬሌ DW ገልጸዋል። ስሜ በጋሻው ጉርሙ እባላለሁ። የስብስብ መድረኩ የውጭ ግንኙነት ኃላፊ ነኝ። በአሁኑ ጊዜ በደረሰብን አደጋ የህልውና አደጋ ላይ ለተጎዱት ወንድሞቻችንና እህቶቻችን ቤተሰብ፣ አገር ወዳድ ህብረተሰብ በሙሉ ሊደርስ የሚችልበት ሁኔታ ለማሰባሰብ ነው። ለወደቀው ለተጎዳው ህብረተሰብ የሚደርስበት ሁኔታ ነው። አሁን የታሰበው በገንዘብ ነው። በእቅድ ደረጃ ላይ ከዚህ በፊት እንዳደረግነው የማቴሪያልም ሜዲካል እቃዎች ሲገኙ የተለያየ ነገር አሁን ዛሬ በምናደርገው እንትን ላይ ምን ማድረግ ይቻላል የሚለው የምንወስንበት ነው። አሁን ኢሚዲየትሊ ባለው ሁኔታ በተገኘው ሰው የተገኘውን እርዳታ አስቸኳይ ስለሆነ እሱን ለማድረስ ነው። የውይይትና የትብብር መድረኩ ካሁን ቀደምም በሶማሌ
ሶማሌና ኦሮሚያ አጎራባች ክልሎች በተቀሰቀሰው ግጭት ለተፈናቀሉ፣ በኦሮሚያ ክልል በዜጎች ላይ በደረሰው ጥቃት ቤት ንብረታቸው ለወደመባቸው፣ በመተከል በቡራዩና በአጣዬ ችግር ለደረሰባቸው፣ ለኢትዮጵያ መከላከያ ሰራዊት ማጠናከሪያ በጎርፍና በተለያዩ ሰው ሰራሽ አደጋዎች በሀገሪቱ በተከሰቱ ቀውሶች እንዲሁም ለህዳሴው ግድብ ግንባታ በተለያዩ ጊዜያት የበኩሉን የሰብአዊ እርዳታ ድጋፍ ማድረጉን አመራሮቹ ገልጸዋል። ስሜ ዮብዳር ካርናፍካ ይባላል። ከዚህ በፊት ላጣዬ ለተፈናቀሉት አገልግል በሚል ርዕስ በኮሮና ሰዓት መንቀሳቀስ ባልተቻለ ሰዓት ቤቴ ምግብ እየዘጋጀውና እያደረስኩኝ 2000 ዩሮ ሰብስቤ እሱም በመላክ 67 ፍራሽ ተገዝቶ አድሎ እንዳይኖር በዕጣ እንዲከፋፈል አድርጌያለሁኝ። በአሁኑ ችግር ደግሞ በግቢ ውስጥ የድንኳን ግብዣ የሁለት ቀን አዘጋጅቼ ወደ 2750 ዩሮ አሰባስቤ ልክ ያለሁኝ። ከዛ የተረፈኝን ምግብ ደግሞ ዛሬ የትብብር መድረኩ በሚያዘጋጀው ዝግጅት ላይ አንድነትን ለማንጸባረቅ ቁሳቁስም ሆነ ምግብ ይዤ እዚህ አብሬ ለመሳተፍ መጥቻለሁኝ። በጦርነቱ ምክንያት ከመኖሪያ ቀያቸው ተፈናቅለው በምግብ በአልባሳትና በመድኃኒት እጥረት ለሚሰቃዩ በሚሊዮን የሚቆጠሩ ዜጎች በውጭ የሚኖሩ ኢትዮጵያውያን አስቸኳይ የሰብአዊ ድጋፍ እንዲያደርጉም በፍራንክፈርቱ የእርዳታ ማሰባሰቢያ መርሃ ግብር ላይ ተጠይቋል። ዘላለም ደበበ እባላለሁ። የኢትዮጵያን የውይይትና የትብብር መድረክ ምክትል ሊቀመንበር ነኝ። ወገኖች እየተራቡ እየተፈናቀሉ ነው ያሉትና እነሱን በመልሶ በማቋቋም በኩል ምን መደረግ አለበት የሚል የጊዜያዊ ስራ ነው እየሰራን ያለ ነው። በቀጣይነት አሁን ገበሬው እያረሰ አይደለም፣ ያረሰው ማሳ እንደገና እየወደመ እየጠፋበት ነው ያለውና ኢትዮጵያ ላይ የሚያስፈልጋት የኢኮኖሚዋን ለማንሰራትና ኢኮኖሚያን ለማንሳት በውጭ ሀገር የምንኖር ኢትዮጵያውያን ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ ከውጭ ማህበረሰብ የምንማራቸው ብዙ ነገሮች አሉና እነዚህን ተሞክሮዎች በመውሰድ ወደ ሀገር ቤት በማድረግ የተሻለች ኢትዮጵያ ወደፊት የምትመጣበትን ነገር በጋራ ለመስራት እንቅስቃሴዎችን እያደረግን ነው የሚገኘው። በአሁኑ ወቅት ከትግራይ አልፎ ወደ አማራና አፋር ክልሎች በተስፋፋው ጦርነት የሰብአዊ ድጋፍ የሚያስፈልጋቸውና የተፈናቃይ ዜጎች ቁጥር በየዕለቱ ማሻቀቡን የተባበሩት መንግስታት የዓለም የምግብ ፕሮግራም ገልጾ በአጠቃላይ እስከ 7 ሚሊዮን ህዝብ ለረሃብ ቀውስ ሊጋለጡ ይችላል ማለቱ ይታወሳል። ለዶይቼ ቬሌ ለተጠናቀረው ዘገባ እንዳልካቸው ፈቃደ ከፍራንክፈርት። ዘገባዎቹን አጠናቀቅን። አድማጮቻችን ወደ ሳምንታዊ ዝግጅቶቻችን ምዕራፍ ተሸጋግረናል። ቀዳሚው የአድማጮች ማህደር ዝግጅታችን ነው። በደብዳቤ ፌስቡክ እና ቴሌግራም አድራሻዎቻችን የላካችኋቸው መልእክቶቻችሁ እንዲህ ተሰናድተዋል። ለዝግጅቱ ልደት አበበ